ወሰን ልሄድ ነው። ህይወትሽን እንደ ውሃ መንገድ ያቅልልልሽ። ቸው ታዲያ ግን ወደ ህይወቴ ከምትመጣዋ ሴት ጋር አንቺ ስትሄጂ እሷ ስትመጣ መንገድ ላይ እንዳትጋጩ አደራሽ። ግን ሚስት ከፈጣሪ እንደምትሰጥ ታውቃለህ? ተጽፎ አንብቤያለሁ። ትዳርስ የፈጣሪ እንደሆነ ታውቃለህ? አዎ ሲባል ሰምቻለሁ። ግን ሚስትም ከፈጣሪ ብትሆን ትዳርም የፈጣሪ ቢሆን ኑሮ ፍቅርም ያንድ ቀን ትዳርም የሳምንት አይሆንም ነበር። ኦ እሱ ኤክሴ ነበር፣ ኦ እሷ ኤክሴ ነበረች የሚለው ስም እንደ ብራንድ አይተዋወቅም ነበር። ሰዎች ከፈጣሪ እስኪሰጣቸው መጠበቅ ስለማይችሉና የተሰጣቸውን ተንከባክበው ማቆየት ስለማይችሉ ነው። እምትመጣዋ ሴት ከፈጣሪ ትሁን አትሁን በምን ማወቅ እችላለሁ? መርጫ ገባለሁ እንዳለል መምረጥም ዝሙት ነው። ፈጣሪ የሰጠኝ ሴት ናት ብዬ የተቀበልኳት ሴትም ሰላሜን የምትነሳይ ከሆነ የሚመጡትን ተቀብሎ መንከባከብ፣ የሚሄዱትን ደግሞ መርቆ እየሸኙ ዝም ብሎ መኖር አይሻልም? አይሻልም። ይሄ የኔ ህይወት ነው፣ እምወስነው ደግሞ እኔ ነኝ። ወንድ ብቻውን እንዲሆን አልተፈቀደለትም። ሰላሜ ያለው ደግሞ ብቸኝነቴ ውስጥ ነው። የኔ አምላክ ደግሞ ሰላሜን እንጂ መጨነቄን የሚፈልግ አይደለም።